እሺ አንድ ሪፖርት ወጥቷል። እሱንም በተመለከተ ጥቂት አስተያየት እንድታስቀምጥ ነው። የቢቢሲ ሪፖርት ወጥቷል። ከዛ በኋላም ሌሎች የተለያዩ ዘገባዎች አሉ። አንደኛ በአማራ ክልል እየተፈጸመ ያለውን በጣም የከፋ የአስገድዶ መድፈር ወንጀል በተመለከተ በጥቂቱ እኔ እየተፈጸመ ካለው ያው አክሰስ ስለሌለና አገዛዙ እንዲህ አይነት ነገሮች እንዳይዘገቡ ከመከልከሉ አንጻር ቢቢሲ ተሽሎክሉኮና በጣም በከፍተኛ ችግር ውስጥ ሆኖ የሰራው ዘገባ መሆኑን በግልጽ ማየት ይቻላል። ግን ያም ሆኖ የወጣውም ዝርዝር እጅግ አሰቃቂ መሆኑን ተመልክተናል። አንድ በዜጎች ሕይወትና ደህንነት ላይ የሚፈጸም ወንጀል ከዚህ ቀደም ደጋግመንም ብናነሳው ሁልጊዜ አዲስ፣ ሁልጊዜ መነሳት ያለበት፣ ሁልጊዜ ዲስከስ መደረግ ያለበት ነገር ስለሆነ ነው ዛሬ የማነሳው። ሁለተኛ አዲስ ዘመቻ ጀምሯል አገዛዙ። ይኸውም ኢንዲስክሪሚኔትሊ ባለው መሳሪያ ሁሉ ተጠቅሞ ንጹሐንን የመግደልና ፋኖን ችግር ወደማይሆንበት ደረጃ የማውረድ አዲስ የወንጀል ዘመቻ ጀምሯል። ሁለቱን እስቲ አስተሳስረን እናያቸው። ከዚህ በፊት ያነሳናቸውም ቢሆኑ እንዳልኩት በኮንስኮንሳቸውና በንጹሐን ላይ እያደረሱ ባሉት የህይወትና የመብት ጥሰት ምክንያት ዛሬም መነሳት አለባቸው ብዬ አስቤ ነው ዘገባዎቹን ስታነባቸውና አሁን ከሰብአዊ መብት አኳያ አንድ፣ ሁለተኛ ደግሞ አዲስ ሌላ ዘመቻ ማካሄዱ ወደ ሌላ ጦርነት፣ ወደ ትልቁ ጦርነት ለመሸጋገር የሚያደርገው አንድ ምዕራፍ ተደርጎ መወሰዱ ትክክል ነው ወይ የሚለው እነዚህ ሁለት ነገሮች እናንሳ። አንደኛ ሪፖርቶቹ ምልህ ያው እኛ ጉዳዩን በትኩረት የምንከታተል ሰዎች ላያስደንቀን ይችላል። እንደዚህ አይነት ነገር እየተደረገ እንደሆነ እናውቃለን። ለዛም ነው የምንጮኸው በየቀኑ እየወጣ። ነገር ግን ደግሞ ይህን የማይረዳ የህብረተሰብ ክፍል ሊኖር ይችላል። አገር ውስጥም ሆኖ በውጭም የሚኖር ይህን የማይረዳ አንዳንድ ጊዜ እንደዚህ አይነት ነገር ተፈጽሟል ብለን ስንናገር ለመቃወም ብለን አገዛዙን ለማሳጣት ብለን እንጂ እንዲህ አይነት ነገር ኢትዮጵያ ምድር ላይ እንዴት ብሎ ሊፈጸም ይችላል ብለው የማያምኑ ብዙ ሰዎች አሉ። በትግራይም ጉዳይ የሆነው እንደዛ ነው። አሁን ትግራይ ላይ የሆነውን ነገር ብዙዎቻችን ስንናገር ብዙዎቹ አያምኑም ነበር። ለፕሮፓጋንዳ ተብሎ አገዛዙን ለማሳጣት ተብሎ ዓለም አቀፍ የዲፕሎማሲ ተቀባይነት ለማግኘት ተብሎ የተነገረ ነው። እንዲህ አይነት ወንጀል ትግራይ ውስጥ አልተፈጸመም የሚል አመለካከት ያላቸው ብዙ ሰዎች ነበሩ። አሁን አማራ ክልል ላይ እየታየ ያለው በዛ ረገድ ፋይዳ አለው ብዬ አምናለሁ። አንደኛ አማራ ክልል ላይ አሁን እየተፈጸመ ያለው ወንጀል ቀላል እንዳልሆነ እዛ ላይ የምንጮኸው ሰዎች ዝም ብለን ያልተገባ ክስ ለማቅረብ ሳይሆን በተጨባጭ የህዝቡን ህልውና ጥያቄ ውስጥ ያስገባ የህዝቡን ኑሮ ህይወት ከመኖር ወደ አለመኖር እየቀየረ ያለ ችግር ውስጥ እንደሆነ የአማራ ክልል ትውልዱ ራሱ ይቀጥላል አይቀጥልም ብለን ልንጠይቅ የምንችልበት 6-7 ሚሊዮን ህፃናት ትምህርት ቤት ገብተው የማይማሩበት እንደዚህ በማስ ሴቶች የሚደፈሩበት ከህፃን እስከ አዋቂ ድረስ ከአዛውንት ድረስ ይሄ ቀላል ነገር አይደለም። ንጹሃን ያለምንም መከላከያ ሚኒስትሩ በአደባባይ ወጥቶ ኢታማዦር ሹሙ በቃ አብረው ከተገኙ ሲቪሊያንን እንገላለን ብሎ የሚናገርበት ሁኔታ ነው የተፈጠረው። በቃ ወንጀል በአደባባይ በፀሐይ የሚፈጸምበት ሁኔታ ነው ያለው እና ሪሊ ተቃዋሚዎች በአገዛዙ ላይ የምናቀርበው ክስ ዝም ብሎ ተራ ተቀባይነት ለማግኘት ወይም ደግሞ ተራ ማጥላላት ሳይሆን በተጨባጭ መሬት ላይ የሆነ ያለ ነገር መሆኑን እንደዚህ አይነት ተአማኝነት ያላቸው የውጭ አካላት በመረጃ አስደግፈው ሲያቀርቡ ጥቅሙ ቀላል አይመስለኝም። በጣም ትልቅ ትርጉም ያለው እና በአንድ በኩል እሱ ነው። በሌላ በኩል ደግሞ የስርዓቱን ባህሪ አሁን ቅድም ካልከው አንፃር እንዲህ አይነት ሪፖርቶች በወጡበት ወቅት እና ማግስት የበለጠ ወንጀሉን አጠናክሮ የቀጠለበት ሁኔታ ነው ያለው እና እኔ አገዛዙ ምን ያህል ተስፋ ወደ መቁረጥ ስሜት ውስጥ እየገባ እንደሆነ የሚያሳይ ይመስለኛል። በቃ ያልነካሁት ያልፈጸምኩት ወንጀል የለም፣ በሁሉም ወንጀል ተጨማልቄያለሁ። ስለዚህ ምን ይቀረኛል? አሁንስ ተመሳሳይ ነገር ወይም የባሰ ነገር ባደርግ ምን አዲስ ነገር ይመጣል ብሎ ተስፋ የቆረጠ ይመስለኛል እና በቃ የፈለገውን ነገር ማድረግና ይህን የትጥቅ ትግል ለማሸነፍ እድሌን መሞከር አለብኝ ብሎ እየተፍጨረጨረ እንደሆነ ከተስፋ መቁረጥ ስሜት በመነጭ ጥረት እያደረገ እንደሆነ የሚያሳይ ይመስለኛል። ነገር ግን አዲስ አይደለም ቴዲ። ይሄን እንደ አዲስ የጀመረው ነው ልላችን ሁልጊዜ በየ3 ወሩ አዲስ ዘመቻ አለ። ለአንዴና ለመጨረሻ ጊዜ አሁን ፋኖ እንኳን እንቅስቃሴ ከጀመረ በኋላ ከፋኖ ጋር
ውጊያ ከተጀመረ በኋላ 6 ወይም 7 ሶስት ወሮች ማነው 3 ወሮች አልፈዋል። በቃ ለአንዴና ለመጨረሻ ጊዜ በእነዚህ 3 ወራት ውስጥ ግዳጃችንን ጨርሰን ወደ ካምፓችን እንመለሳለን። ከዛ በኋላ ልዩ ኃይልና ሚኒሻ ነው አካባቢውን የሚያስተዳድረው እየተባለ ከተነገረን በጣም በተደጋጋሚ ነው፣ ብዙ ጊዜ ሆኖታል እና አዲስ አይደለም። ግን የሚያሳየው ምንድነው? ተስፋ ባለመቁረጥ ውጤት በማያመጣ ሂደት ውስጥ እንደቀጠለ ነው የሚያሳየው። እንግዲህ ይሄ ሄዶ ራሱንም አገሪቱንም ወደ ምን አይነት ጥፋት ሊወስድ እንደሚችል መገመት የሚቻል ይመስለኛል። እና ይሄ አገዛዝ በስልጣን ላይ ያለ አገዛዝ አጥፍቶ ጠፊ የሆነ አገዛዝ ከስህተቱ የማይማር ነው። እንኳንስ ከሪፖርት በተጨባጭ ራሱ ካየው ተደጋጋሚ ስህተት የማይማር እስከ መጨረሻው ድረስ የጥፋት ኃይል ሆኖ ለመቀጠል የወሰነ መሆኑን የሚያሳይ ይመስለኛል። እና ትግላችንን መራራ የሚያደርገው ከባድ የሚያደርገው ይሄ ይመስለኛል። ይሄን ቁርጣችንን አውቀን ይሄ አገዛዝ ካልተወገደ በስተቀር ኢትዮጵያ ሰላም ሊኖራት አይችልም። ኢትዮጵያ በህልውናም ልትቀጥል አትችልም። ስለዚህ አቅማችንና ሁኔታው በፈቀደ መጠን ተረባርበን ነገ ሳይሆን ዛሬ ይሄን አገዛዝ ከስልጣን ለማስወገድ ማንኛውም የህብረተሰብ ክፍል መረባረብ አለበት የሚለውን ሪሊ አጽንኦት የበለጠ እንድንሰጠው የሚያደርግ ይመስለኛል። በፍጹም የሚማር አይደለም። ከወንጀል ላይ ወንጀል እየፈጸመ አገሪቱን ከአንድ ቀውስ ወደ ሌላ ቀውስ እያሸጋገረ ይመጣል። በቃ ምን ቀረኝ፣ በቃ በሁሉም ወንጀል እጄ ገብቷል፣ ተዘፍቄበታለሁ። ከዚህ በኋላ ምን ይጠቅመኛል አለማድረግ፣ ስለዚህ እድሌን ልሞክር እያለ በተስፋ መቁረጥ ስሜት የሚሰራ መሆኑን የሚያሳይ ነው የሚመስለው። እሺ 3 ክስተቶችን አንድ ላይ አስተሳስሬ ግን ነጣጥለን እንድናያቸው ፈልጋለሁ። ተከታታዮቻችን ኢን ፐርስፔክቲቭ እንዲያዩት ስላሰብኩ ብቻ ነው አንድ ላይ ማመጣቸው። እሱም አንደኛው በዚህ ሳምንት የሆነው የኢሃፓ ስብሰባ መከልከል ነው። ሁለተኛ ኦፌኮን የተመለከተው የምርጫን በተመለከተ ያደረገው ውሳኔ፣ ሶስተኛና ከዚሁ ጋር በአጠቃላይ በመዋቅራዊ ጉዳይ ምክንያት የሚተሳሰረው ደግሞ በትላንትና ዕለት የተገለጠው ከአፋሕድ ጋር ድርድርና ስምምነት አደረግኩኝ ብሎ የኢጋድን አፍሪካ ህብረት ሰዎችን አሳትፎ ያደረገው ነገር ነው። እነሱን እንመለከታቸዋለን አጣምረን። መጀመሪያ የዚህ የኢሃፓ ስብሰባ ክልከላ ጉዳይ እና ምርጫውን አንድ ላይ አስተሳስረን እንየው። ለምን ኢሃፓም አንደኛ ህብረተሰቡ መግለጫው ላይ የጻፈውን ነው የምናገረው። ህብረተሰቡ ችግሮቹን አርቲኩሌት እንዲያደርግ እንዲገልጥ እና ወደ መፍትሄ እንዲደርስ ከዛ የሚቀጥለውን የትግል አቅጣጫ ደግሞ በፓርቲ በኩል ለመወሰን ታስቦ የተጠራ ስብሰባ ነበር። ያልተካሄደም ወይም ወደ ምርጫ ከመሄድ በፊት ሁኔታዎቹን አሰስ ለማድረግ ያንን ድባብ ለመፍጠርን በማሰብ የተደረገ ይመስላል። ተከልክሏል። ዲ አፍሪክ ሆቴል ላይ ነበር ሊካሄድ ታስቦ የነበረው ስብሰባው። በቀብድም ተቀብለው ነበረ የዲ አፍሪክ ሰዎች። በኋላ በደረሳቸው ማስጠንቀቂያ ምክንያት እንደሰረዙት ነው የታወቀው። ሁለተኛው እንዳልኩት የኦፌኮ ውሳኔ ነው። ምርጫው ላይ መሳተፍ አልፈልግም፣ ነገር ግን ካልተሳተፍኩ ስለመሰረዝ የተወሰኑ እጩዎች አቀርባለሁ የሚል መፍትሄ ምርጫ ውስጥ ሳይሳተፉ መሳተፍም ብለው ብቻ የሚባል አይነት አማራጭ ያመጣ ይመስላል። መጀመሪያ ይሄ የስብሰባ ማካሄድ እንኳን አለመቻል ብዙ ጊዜ ያነሳው ነው አውቃለሁ፣ ግን የሰላማዊ አማራጮች አለመስራትን ነው ወይስ የበለጠ መስራት የሚያሳየው የሚለው ላይ የተወሰነ አስተያየት በጉዳዩ ላይ። ሁለተኛ አብሮ የኦፌኮንም ውሳኔ በተመለከተ ያለህን አስተያየት። እውነት ነው፣ ወቅታዊ ነገሮች ናቸው ቴዲ፣ ተያያዥም ናቸው። የኢሃፓ የስብሰባ ክልከላና አጠቃላይ የምርጫው ሂደት ከኦፌኮ የወሰደው አቋም ጋራ አብሮ በተያያዥነት ሊታይ የሚችል ነገር ነው። በመጀመሪያ ኢሃፓዎች ስብሰባ መጥራታቸው በአሁኑ ወቅት በጣም ተገቢ እርምጃ ነው ብዬ ነው የምወስደው። አድናቆት አለኝ እና ሌሎች ተቃዋሚ ፓርቲዎችም ተመሳሳይ እርምጃ ወደ መውሰድ መሸጋገር አለባቸው የሚል እምነት ነው ያለኝ። አሁን ይሄ መንግስት ምርጫ ለማካሄድ የሚያስችል ነባራዊ ሁኔታ ኢትዮጵያ ውስጥ አለ። እኔም ደግሞ ነፃና ፍትሃዊ ምርጫ ለማካሄድ ከመቼውም ጊዜ በላይ ተዘጋጅቻለሁ እያለ ዓለምን ለማታለል የሚሞክርበት ወቅት ላይ ያለ ነው። ስለዚህ ዝም ብለን
አገሪቱ ነባራዊ ሁኔታው የሚፈቅድ አይደለም። ይሄ መንግስትም ነፃና ፍትሃዊ ምርጫ ለማካሄድ ፈቃደኛ አይደለም፣ ውሸቱን ነው ማለት ትክክልም ቢሆን ተገቢ ነው የሚል እምነት የለኝም። በተጨባጭ በተግባር ማሳየት የበለጠ ይጠቅማል የሚል እምነት አለኝ። ስለዚህ አሁን ኢህአፓ የወሰደው እርምጃ አንድ ተጨባጭ የሆነ ማሳያ ነው። ኢህአፓዎች ይህን ስብሰባ ባይጠሩ ምን ያህል ለምርጫ እንዳልተዘጋጀ፣ በምርጫ ለመወዳደር ፍላጎት ያላቸው ፓርቲዎች ከህዝቡ ጋር ለመወያየት ሰላማዊ የሆነ ስብሰባ ሲጠሩ እንኳ የማይታገስ የማይፈቅድ መንግስት መሆኑን አሳይቷል። ይሄ ግን አንድ ሙከራ ነው፣ አንድ ጅምር ነው። ተመሳሳይ ሙከራዎች በስፋት መካሄድ አለባቸው፣ መጠራት አለባቸው የሚል እምነት አለ። ስለዚህ ሌሎች ፓርቲዎችም ተመሳሳይ ጥሪ ማስተላለፍ አለባቸው። ሁለተኛ፣ ፍቃድ የመስጠት መብት የለውም መንግስት፣ የማወቅ መብት ነው ያለው። በህገ መንግስት የተረጋገጠ መብት ነው ይሄ። አስፈቅድ የሚል ህገ መንግስታዊ ድንጋጌ የለም። ስለዚህ አንድ ፓርቲ ፍቃድ የመጠየቅም ግዴታ የለበትም። መንግስትም ደግሞ ፍቃድ የመስጠት ኃላፊነት የለበትም። የፓርቲዎቹ ኃላፊነት የማሳወቅ ነው፣ የመንግስት ኃላፊነት ማወቅ ነው። ስለዚህ አንደኛ ይሄ ነገር መሰበር አለበት። እርግጥ ነው የአዳራሽ ስብሰባ ሲሆን አዳራሹ ባለቤት አለው። ስለዚህ ሆቴሉ ያልተፈቀደ ስብሰባ ነው፣ በራሱ ተርጉሞ ያልተፈቀደ ስብሰባ ነው፣ ስለዚህ ልትገቡ አትችሉም ብሎ ይቆልፋል። ምንም ልታደርግ አትችልም፣ የሰው ፕሮፐርቲ ነው፣ ሰብረህ ልትገባ አትችልም። ነገር ግን ይሄ ህገወጥ ድንጋጌ፣ ይሄ ህገወጥ ክልከላ መሸነፍ መቻል አለበት፣ መጣስ መቻል አለበት። ምክንያቱም ህገወጥ ነው። ስለዚህ ሪሊ በሰላማዊ ሰልፍ መሞከር አለበት። ሰላማዊ ሰልፍ ታሳውቃለህ። መንግስት ፈቀደም አልፈቀደም ያን ህገ መንግስታዊ ግዴታውን የማይወጣ ከሆነ ህብረተሰቡ ጥፎ መውጣት መቻል አለበት። ህገ መንግስታዊ መብቱ ነው፣ ተፈጥሯዊ መብቱ ነው። እስከዛ ድረስ መኬድ አለበት ብዬ ነው የማምነው። እና ብዙ ጊዜ ቴዲ ሁልጊዜ ምርጫ ላይ እንዲሁ አስቀድማችሁ አንሳተፍም አትበሉ ላለሁ የፖለቲካ ፓርቲዎች። እኛ ለመሳተፍ ፈቃደኛ ነን። ነባራዊ ሁኔታው እንደማይፈቅድ እናውቃለን። መንግስት ለዛ ዝግጁ እንዳልሆነ እናውቃለን። ግን ይሄ አለመሆኑን በቃላት ከመናገር በላይ በተግባር ማሳየት እንችላለን። ስለዚህ በተግባር ለማሳየት ምርጫ ውስጥ እንገባለን፣ ገብተን እናሳያለን። ይሄ ኢህአፓ ያደረገው የወሰደው እርምጃ ሪሊ በጣም ጥሩ ጅምር ነው፣ በተጨባጭ የሚያሳይ ነው። አገዛዙ በፍጹም ሊያስተባብል በማይችልበት ደረጃ አፋኝ መሆኑን፣ ለምንም አይነት የሰላማዊ እንቅስቃሴ በሩን መክፈት እንደማይችል ማሳያ ነው የሚሆነው። ስለዚህ በተደጋጋሚ ሌሎች ስብሰባዎች ቢጠሩ፣ በተደጋጋሚ ሌሎች ሰላማዊ ሰልፎች በጎዳና በአደባባይ ቢጠሩ አገዛዙ በምንም ተአምር ሰላማዊ ትግልን ለማስተናገድ ፈቃደኛ እንዳልሆነ፣ ነፃና ፍትሃዊ ምርጫን ለማካሄድ ዝግጁ እንዳልሆነ፣ ፍላጎት እንደሌለው ለዓለምም ህዝብ ለኢትዮጵያም ህዝብ በተጨባጭ በማያከራክር ሁኔታ ማሳየት ይቻላል። ስለዚህ ራሱ ይህን ሂደቱን አንድ የትግል መድረክ አድርጎ መጠቀም ይቻላል የሚል እምነት አለ። ስለዚህ ተጽዕኖዎች መምጣታቸው አይቀርም። ተጽዕኖዎች ከመጡና ደግሞ ነፃና ፍትሃዊ ምርጫ እንደማይካሄድ በደንብ በተጨባጭ ካሳዩ በኋላ ቦይኮት ሊያደርጉ ይችላሉ። ቦይኮት ሲያደርጉ ግን ፓርቲዎቹ ብቻቸውን መሆን የለበትም። ከህዝቡ ከመራጩ ህዝብ ጋር ነው ቦይኮት ማድረግ ያለባቸው። ህዝቡም ነፃና ፍትሃዊ ምርጫ እንደማይካሄድ አምኖ በምርጫው አልሳተፍም ማለት አለበት። ያ የህዝቡ አልሳተፍም ማለት ትርጉም የሚኖረው ግን መጀመሪያ የምርጫ ካርድ ሲያወጣ፣ የዜግነት መብቱን ተጠቅሞ የምርጫ ካርድ በእጁ ሲይዝ ነው። በእጁ ከያዘ በኋላ ተቃዋሚ ፓርቲዎችም ተመዝግበው እጩዎቻቸውን አስመዝግበው በተጨባጭ ይሄ መንግስት ለነፃና ፍትሃዊ ምርጫ ዝግጁ አለመሆኑን በትግል ካሳዩ በኋላ ቦይኮት ማድረግ ካስፈለገ ከህዝቡ ጋር ተመካክረው ፓርቲዎቹም ህዝቡም ምርጫውን ቦይኮት ማድረግና ህጋዊነት ማሳጣት ይቻላል። አስቀድሞ ግን አልሳተፍም ማለት ጉዳት አለ የሚል እምነት አለ። አንደኛ የምርጫ ሂደት አንድ የትግል መድረክ ነው፣ እጅግ ጠቃሚ መድረክ ነው። ኢህአፓዎች አሁን ምርጫውን ሰበብ አድርገው ነው ይሄን ጥሪ ለማድረግ ድል ያገኙት። የምርጫ ቦርድ ሁሉ ደብዳቤ ጽፎላቸው ዓለም እየተመለከተን ነው ይሄን ጉዳይ አሁን። ስለዚህ ሪሊ ሁሉም እኔ ባለኝ እምነት ከዚህ ቀደምም ደጋግሜ ተናግሬያለሁ። እርግጥ ነው ብዙዎቹ የፖለቲካ ፓርቲዎች የሚገዙት አስተሳሰብ አልመሰለኝም። አቅማቸውና ሁኔታ በፈቀደላቸው መጠን ያሏቸውን እጩዎች ማስመዝገብ አለባቸው።
በእነሱ በኩል የሚነሳው ነጥብ የሚመንሱት ነጥቦች አድረስ እንድታደርጋቸው፣ አንደኛ እዚህ ምርጫ ውስጥ መሳተፍ የምርጫ ስርዓቱን ሌጂቲማይዝ ማድረግ ነው፣ የሚሰራ እንዲመስል ማድረግ ነው የሚል አንድምታ ያለው ይላሉ። ሁለተኛ ደግሞ ምርጫው ሲቃረብና ከምርጫ ካርድ ከተወሰደና ምን ከተባለ በኋላ መውጣት አገዛዙ እንደማያሸንፉ ሲያውቁ ነው ወደ ኋላ ያፈገፈጉት የሚል ክስ እንዲያቀርብና ክሬዲብል እንዲመስል ያደርጋል የሚልም ኮንሰርን አለ። አሁን እኮ የምትለው አገዛዙ እንደማያሸንፉ ስለሚያውቁ ነው ያልተሳተፉት የሚለውን እኮ የበለጠ እኮ አሁን ይጠቀምበታል። አንሳተፍም ካሉ እኔ ሜዳውን አመቻችቻለሁ፣ ዝግጁነት ነበረኝ ነፃና ፍትሃዊ ምርጫ ለማካሄድ፣ እነሱ ግን እንደሚሸነፉ ስላወቁ አስቀድመው ራሳቸውን አገለሉ ይላሉ። የበለጠ ይጠቅማል። ነገር ግን ኖ እኛ የመሳተፍ ፍላጎት አለን፣ ቁርጠኞች ነን፣ እጩም አሉ ብለው አስመዝግበው በሂደቱ መሳተፍ ጀምረው ከጀመሩ በኋላ ያገዛዙን አፈና በተጨባጭ በተግባር ካሳዩ በኋላ ግን ቢወጡ ያ አርጊውመንት ደካማ ነው የሚሆነው። በመንግስት ዝግጁነታቸውን አሳይተዋል። እንዳይቀጥሉ ያደረጋቸው የመንግስት ተጽዕኖ ነው፣ አፈና። ይሄ በግልጽ ይታያል። ስለዚህ አርጊውመንቱ የሚሰራው ለመንግስት እንዳውም ጭራሽ ከመጀመሪያው አንሳተፍም ሲሉ ነው አደገኛ ነገር የሚያደርገው እሱ። ሌላው ይህን መንግስት ህጋዊ ማድረግ ነው የሚለው በዚህም ረገድ የመጀመሪያው ነው የበለጠ ለመንግስት እድል የሚሰጠው። ጭራሽ ካልተመዘገቡ ህዝቡም ካርድ ካላወጣ የእሱ ደጋፊዎች ብቻ ይወዳደራሉ፣ የእሱ ደጋፊዎች ብቻ ወጥተው ይመርጣሉ። ምርጫ የሚሰላው ስንት ህዝብ ለመምረጥ ወስኖ ተመዘገበ፣ ከተመዘገበው ውስጥ ገዢውን ፓርቲ ስንት መረጠ ተብሎ ነው የሚሰላው። ስለዚህ ያ የበለጠ ህጋዊነት ይሰጠዋል እንጂ ህጋዊነቱን አያሳጣው። ህጋዊነቱን የሚያሳጣው ህዝቡ በነቂስ ወጥቶ ካርድ ካወጣ በኋላ፣ ካርድ በእጁ ከያዘ በኋላ፣ ለምሳሌ 10 ሚሊዮን ህዝብ ካርድ ካወጣ በኋላ ከ10 ሚሊዮን 7-8 ሚሊዮን ምርጫውን አልመርጥም ብሎ ከተቀመጠ ህጋዊነቱን የሚያጣው መንግስት ያኔ ነው። ፓርቲዎቹ በጎ ፈቃዳቸውን ፍላጎታቸውን በምርጫ ለመሳተፍ እጩዎቻቸውን ካስመዘገቡ በኋላ ካሳዩ በኋላ በተጽዕኖ ምክንያት ቢወጡ መንግስት ህጋዊነቱን የበለጠ የሚያጣው ያኔ ነው። እና በሁለቱም መንገድ ከሄድክ ቴዲ እነዚህ የክርክር ነጥቦች ለመንግስት የበለጠ የተሻሉ የሚሆኑት ተቃዋሚ ፓርቲዎቹ አስቀድመው ራሳቸውን ከሂደቱ ሲያገሉ፣ ለተቃዋሚ ፓርቲ የሚጠቅሙትና የመንግስትን ደግሞ ህጋዊነት የሚያሳጡት ደግሞ በሂደቱ መጀመሪያ ተሳታፊ ሲሆኑ ያን ቁርጠኝነታቸውን ሲያሳዩ፣ ህዝቡም ካርድ በእጁ ከያዘ በኋላ የያዘውን ካርድ አልጥልም አልመርጥም ሲል እና በሁለቱም መንገድ ክርክሩ የሚያስኬድ አይመስለኝ እውነቱን ለመናገር። እዚሁ ላይ አያይዘን ነው የኦፌኮን ውሳኔ። እሺ እኔ አንድ ፓርቲ ያው መብቱ ነው የፈለገውን ውሳኔ መወሰን ይችላል። እሳተፋለሁ ሊል ይችላል፣ አልሳተፍም ሊል ይችላል። የኦፌኮ ግን ትንሽ ግራ የሚያጋባ ያው እኔ ባላምንበትም ለምሳሌ አልሳተፍም ብሎ ቦይኮት ሊያደርገው ይችላል ከመጀመሪያው፣ ወይም ደግሞ እሳተፋለሁ ማለት ይችላል። ያን ቢል የበለጠ ጥሩ ነው የሚል እምነት አለኝ። አሁን ግን ምንድነው የሚለው የተወሰኑ ቦታዎች ላይ የተወሰኑ እጩዎችን አቀርባለሁ ነው የሚለው። እኔ ይሄ ከተሳትፎ ውጭ መሆን አይመስለኝም። የህጉን እንቅፋት ለማለፍ ከሆነ አንድ ብቸኛ እጩ ማቅረብ በቂ ነው። አንድ ሲንግል እጩ የህጉን መሰናክል በዛ ማለፍ ትችላለህ። ከዛ በላይ 10-20 ወይም የተወሰኑ ቦታዎች እጩ ማቅረብ አስፈላጊ ነው ብዬ አላምንም እና ከራስ ጋር የሚጋጭ አቀራረብ ሆኖብኛል። ስለዚህ ወይ እሳተፋለሁ ወይ አልሳተፍም። አንድ እጩ ብቻ ካቀረብክ አይ ያም እንደተሳትፎ ይቆጠራል ተብሎ ፖለቲካሊ በአንተ ላይ ነጥብ የሚያስቆጥር አካል የሚኖር አይመስለኝም። ከህግ አንጻር ግን የሚቀመጠውን መሰናክል ልታልፈው ትችላለህ። በዚህ መልኩ አቋማቸውን ሊያስታርቁት ይችሉ ነበር። ስለዚህ ይሄ የተወሰነ የሚለው ነገር፣ አንዳንድ አካባቢዎች የሚለው ነገር፣ ጥቂት እጩዎች የሚለው ነገር አልሳተፍም ከሚለው አቋም ጋር አብሮ መሄድ አይመስለኝም እና ክላሪቲ የለውም ማለት ነው። ትንሽ ኮንትራዲክሽን ያለው ነው የሚመስል